በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሐምሌ 19 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ሐምሌ 19 ቀን እንደ ቅድስት ቤተ ክርስቲያናችን አስተምሮ የገናናው መልአክ የሊቀ መልአኩ የቅዱስ ገብርኤል ዓመታዊ ክብረ በዓል በታላቅ ድምቀት ይከበራል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል ይህ ዕለት ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ እሳቱን አብርዶ የጋኑን ፍላት ያቀዘቀዘበት፣ ቅድስት ኢየሉጣንና የ3 ዓመቱን ሕፃን ቅዱስ ቂርቆስን ከታላቅ የሞት አደጋ የታደገበት፣ የእግዚአብሔር ድንቅ ማዳንና የመላእክቱ ተራዳይነት በግልጥ የታየበት ታላቅ ዕለት ነውና በዚህ ምክንያት ይህንን ታላቅ ክብረ በዓል እናከብራለን። ታዲያ ምክንያቱን ብቻ ጠቅሰን ማለፍ ሳይሆን ታሪኩ እንደምንድን ነው የሚለውን ልናውቅ ያስፈልጋልና ታሪኩን ከብዙ በጥቂቱ አጠር አድርገን እንመለከታለን። በዘመነ ሰማዕታት አረማውያን ነገሥታት በክርስቲያኖች ላይ መከራ በሚያጸኑበት በዚያ ወቅት ላይ አንዲት ስሟ ኢየሉጣ የምትባል በፈርሃ እግዚአብሔርና በበጎ ምግባር የጸናች ደግ ሴት ነበረች። ይህቺ ደግ ሴት በሥርዓትና በሃይማኖት ያሳደገችው ቂርቆስ የሚባል የ3 ዓመት ሕፃን ልጅም ነበራት። ታዲያ በዘመኑ የነበረው አረማዊን መኮንን እለእስክንድሮስ የሚባለው ክርስቲያኖችን እያሳደደ መግደል በጀመረ ጊዜ እናታችን ቅድስት ኢየሉጣ ልጇን ይዛ ከሮም ከተማ ወይም ደግሞ ከሮም ግዛት ወደ ጠርሴስ ተሰደደች ወይም ኮበለለች። ምክንያቱም እንዳይገድላት ልጇንም እንዳይገድልባት ልጇን ይዛ እናታችን ቅድስት ኢየሉጣ ወደ ጠርሴስ ተሰደደች። ነገር ግን ሸሽታው ኮብልላ ወደ ጠርሴስ ብትሄድም እንኳን መኮንኑ በዚያ ሀገርም ድጋሚ ማሳደዱን ቀጠለ። ክርስቲያኖችን ማሳደድ፣ ክርስቲያኖችን መግደልን በዚያ ሀገርም ጀመረ። የሸሸችውን መኮንን በዚያው አገኘችው። ሰዎችም ታዲያ ነገር ሰሩባትና ወደ መኮንኑ አስቀረቧት። ወደ መኮንኑ ዘንድ ሄደው ይቺ አንተ ላቆምከው ምስል፣ አንተ ላቆምከው አማልክት አትሰግድም፣ አታመልክም። እርሷ ኢየሱስ የሚባል ሌላ አምላክ አላት። ስለዚህ እርሷን አስመጣትና ጠይቃት ብለው ነገር ሰሩባትና መኮንኑ ፊት አስቀረቧት። መኮንኑም ታዲያ እናታችን ቅድስት ኢየሉጣን ስለ አምልኳ በጠየቃት ጊዜ እናታችን ቅድስት ኢየሉጣ አንድ ድንቅ የሆነ ምላሽን መለሰች። ምን ብላ መለሰች ስንል መኮንን ሆይ አለች፣ ዕድሜው 3 ዓመት የሆነ ሕፃን አለ። አማልክትን ማምለክ እንዳለብንና እንደሌለብን ማንን ማምለክ እንዳለብን ያስረዳን ዘንድ እርሱን ጠይቅ ብላ ነገረችው ለመኮንኑ። ያ ሕፃን ልጅ ማን ነው ስንል ያ የ3 ዓመት ሕፃን ልጅ ሕፃኑ ቅዱስ ቂርቆስ ነው። ይህንን ብላ ለመኮንኑ ስትነግረው መኮንኑ ወታደሮቹን ወይም ደግሞ ጭፍሮቹን ወደ ከተማው ላከ። ይህንን ነገር የአካባቢ ህብረተሰብ ቀድሞ ሰምቶ ስለነበረ ሁሉም ሕፃናት ልጆቻቸውን በቤታቸው ይዘው ስለነበረ በከተማ ውስጥ የተገኘው የእናታችን የቅድስት ኢየሉጣ ልጅ ሕፃኑ ቅዱስ ቂርቆስ ብቻ ነበረ። ጭፍሮቹም ታዲያ በከተማው እየተዘዋወሩ ሲፈልጉ ሕፃኑን ቅዱስ ቂርቆስን ብቻ በከተማው አገኙ። ይህ ሕፃን ልጅ የማን ልጅ ነው ብለው ሲጠይቁ የአንዲት ክርስቲያን
አዎ ኢየሉጣ የምትባል ሴት ልጅ ነው ብለው ነገሯቸው። በዚህ ጊዜ ሕፃኑን ቅዱስ ቂርቆስን አምጥተው መኮንኑ ፊት አቆሙት። መኮንኑም ታዲያ የሕፃኑን ፊት ብሩህና ደስተኛ ሆኖ ባየው ጊዜ እንዲህ አለው፣ አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑ ቅዱስ ቂርቆስ ግን በመንፈስ ቅዱስ ተሞልቶ አዎ ደስታ ለእኔ ተጠብቆልኛል፣ እኔ ደስተኛ ነኝ፣ ለአንተ ግን ሐዘን ለቅሶና ጥርስ ማፋጨት ነው፣ መጽሐፍ ለዝንጎች ተድላ ደስታ የላቸውም ብሏልና በማለት ለመኮንኑ መለሰለት። አስተውሉ። ይህ የ3 ዓመት ሕፃን ልጅ ይህንን ይናገራል ብሎ ማንም አልጠበቀም። መኮንኑም ቢሆን እንዲህ ይለኛል ብሎ አልጠበቀም። ሕፃኑ ቅዱስ ቂርቆስ ግን ይህንን በሚናገርበት ጊዜ መኮንኑ ደነገጠ። እግዚአብሔር ኃይልና ንግግርን ሰጥቶታልና በዚያ ያሉትን ሁሉ እስከሚያስደነግጣቸው ድረስ ንጉሡንም መኮንኑንም ጣዖታቱንም ጭምር ረገመ። ይህ የ3 ዓመት ሕፃን ልጅ ለጣዖት አንሰግድም፣ ዘላለማዊ የሆነ የማይሻር አምላክ ስላለ ለእርሱ ነው የምንሰግደው በማለት በሕፃን አንደበቱ የአምላኩን ክብር ገና በ3 ዓመት ዕድሜው ሕፃኑ ቅዱስ ቂርቆስ መሰከረ። ወገኖቼ እናታችን ቅድስት ኢየሉጣ ልጇን እንዴት አድርጋ እንዳሳደገች ታውቃለችና፣ ስለማን እንደሚመሰክር እርግጠኛ ሆና ታውቃለችና፣ አዎ ስለ አምልኮ እኔን ሳይሆን የ3 ዓመት ሕፃን ልጅ በከተማው አለና እርሱን አምጥተ ማንን ማምለክ እንዳለብንና እንደሌለብን ይነግረናል ብላ ነግራው ነበርና ሕፃኑ ቅዱስ ቂርቆስ መጥቶ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በሕፃንነት አንደበቱ መሰከረ። ወገኖቼ መኮንኑ በዚህ ጊዜ እጅጉኑ ደነገጠ። ምክንያቱም ይህ ይሆናል ብሎ አልጠበቀም። እስቲ አስተውሉት ወገኖቼ፣ የ3 ዓመት ሕፃን ከመጫወት ውጪ ምን የሚያውቀው ነገር አለ? የ3 ዓመት ሕፃን ይናገራል፣ ይዘልፈኛል ብሎ እንዴት ይጠብቅ? ወገኖቼ መኮንኑ ይህንን አልጠበቀም። ቀስ ብሎ ሊያባብለው ነበረ፣ እርሷ ያለችውን ሊፈጽም ነበረ። ነገር ግን ገና ምንም ነገር ሳይናገር ይህ የ3 ዓመት ሕፃን መኮንኑንም ጣዖታቱንም ጭምር ረገመ። ለጣዖት አንሰግድም አለ። ይህንን በማለቱ መኮንኑ እጅጉኑ አፈረ። መኮንኑ በማፈሩ ምክንያት ታላላቆች እንኳን የማይቻላቸውን አስጨናቂ ስቃይ በሕፃኑና በእናቱ ላይ ያደረሰባቸው፣ እግዚአብሔር ግን ያለምንም ጉዳት ያነሳቸው ነበረ። ብዙ አሕዛብም ይህንን ድንቅ ነገር አይተው በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት የመቱ ብዙዎች ናቸው። ንጉሡ እነሱን ያሰቃየ መስሎት ብዙ መከራ ስቃይ ቢያደርስባቸውም እግዚአብሔር አምላክ ሲያድናቸው እየተመለከቱ ግን ብዙ ሰዎች ካለማመን ወደ ማመን ይመጡ ነበረ። የእነርሱ ሕመም የእነርሱ መሰቃየት ለብዙ ሰዎች መዳን ምክንያት ሆነ። ለብዙ ሰዎች ካለማመን ወደ ማመን መምጣት ምክንያት ሆነ። ወገኖቼ አዎ ዛሬ በእኛ ሕመም ውስጥ ብዙዎች ይማሩበት ይሆናል፣ እኛ እናስተውልም እንጂ እግዚአብሔር አምላክ በአንድም በሌላም ብዙ ሰዎችን ወደ ቤቱ ይጠራል፣ ብዙ ሰዎችን ደግሞ ያስተምራል። አዎ የእናታችን የቅድስት ኢየሉጣና የሕፃኑ የቅዱስ ቂርቆስ መከራና ስቃይ ለብዙ ሰዎች መዳን ምክንያት ሆነ። ታዲያ መስፍኑ በዚህ ተግባር እጅጉኑ ስለተበሳጨ ሰም፣ ጨው፣ ባሩድ፣ ሙጫ፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል ጨምራችሁ ታላቅ የብረት ጋን አፍሉ ብሎ ወታደሮቹን አዘዘ። ምክንያቱም ብዙ መከራ ስቃዮችን ቢያደርስባቸውም ከዚያ መከራ ስቃያቸው እየተፈወሱ ደና እየሆኑ ይመለከታቸዋል። እነርሱ ደና ሲሆኑ ደግሞ ብዙ ሰዎች ካለማመን ወደ ማመን ይሄዳሉ፣ በክርስቶስ ያምናሉ፣ በማመናቸው ምክንያት ይገደላሉ። ይህ እጅጉኑ እያበሳጨው ስለመጣ መስፍኑ አዎ ታላቅ የብረት ጋን አፍሉ ብሎ አዘዘ። በዛ የብረት ጋን ውስጥ ደግሞ የሚጨምሯቸውን ነገሮች ነገራቸው። ምክንያቱም በዛ ውስጥ ሲጨመሩ ስጋቸውን ቦጫጭቆ የፍላቱ ውሃ አዎ እንዲገድላቸው አድርገው እንዲያነዱ አድርጎ አዘዘ። እሳቱ ታዲያ ነዶ ፍላቱ እንደ ነጎድጓድ ሲጮ ወላፈኑም እንደ ፀሐይ ነጸብራቅ በሩቁ ሲጋረፍ የፍላቱም ኃይል እስከ 14 ክንድ ከፍታ ያህል ወደ ላይ ሲዘል ቅዱሳኑን አምጥተው ሊጨምሯቸው ሲሉ ብዙ ሺህ ሕዝብ እንዲሰበሰብ አደረጉ። ምክንያቱም እኔ ላቆምኳቸው አማልክት የማይሰግድ ሰው በእንደዚህ አይነት ቅጣት ይቀጣል ብሎ ለሌሎች መማሪያ እንዲሆን አስቦ
ህዝቡ እንዲሰበሰብ ተደረገ። ንጉሡ ህዝቡን ሰበሰበ፣ ጠራ። ምክንያቱም የ3 ዓመቱን ሕፃንና እናቱን ቅድስት ኢየሉጣን ወደዚህ ወደ ፈላው የብረት ጋን ውሃ ውስጥ ሊጥሏቸው ነውና ህዝብ እንዲሰበሰብ ተደረገ። ታዲያ በዚህ ጊዜ እናታችን ቅድስት ኢየሉጣ የፍላቱን ጩኸት በሰማችና ባየች ጊዜ እጅጉኑ ተረበሸች። ከተዘጋጀላት ሰማያዊ አክሊልም ልታፈገፍግ ሞከረች። የ3 ዓመቱ ሕፃን ቅዱስ ቂርቆስ ግን እናቱን እንዲህ ሲል ያስተምራት፣ ያጽናናት፣ ይገስጻት ነበረ። ምን ብሎ ካልን ደግሞ እናቴ ሆይ አለ፣ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጤ አይደርብሽ። አናንያን፣ አዛርያን፣ ሚሳኤልን እግዚአብሔር ከእቶን እሳት እንዳወጣቸው ሁሉ እኛንም ከዚህ የብረት ጋን ሊያወጣን ችሎታ እንዳለው አትጠራጠሪ። ምናልባት ግዳጃችንን በዚህ ልንፈጽም መልካም ፍቃዱ ከሆነ ደግሞ ግዳጃችንን ልንፈጽም ያስፈልጋል እንጂ አትጠራጠሪ፣ ያድነናል። እናቴ ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን ስትይ በማያልፈው ዘላለማዊ እሳት ለመቀጣት ትመርጫለሽን? ይህስ ሳይሆን የሚቅርብሽ። በአሁኑ ጊዜ እግዚአብሔር በመካከላችን አለና ይረዳናል። እናቴ ሆይ ሶስናን ከእደረብናት ዳንኤልን ከአፈ አናብስ ያዳነ አምላክ እኛንም ከጋን ፍላት ውሃ ያወጣናል። ስለዚህ ምንም አትፍሪ እያለ እናቱን ያጽናናት ይመከራት ጀመረ። ወገኖቼ ይህንን ቢያደርግም ግን እናታችን ቅድስት ኢየሉጣ ልትጽናና ልትደፍር አልቻለችም። ከተዘጋጀላት ክብር ከተዘጋጀላት ሰማያዊ አክሊል ልታፈገፍግ ሞከረች። እጅጉኑ ፈራች ወገኖቼ። ምክንያቱም የሚንቦጎቦገውን ወደ ላይ የሚዘለውን የውሃውን ፍላት ስትመለከተው እጅጉኑ ደነገጠች። ሰይጣን ዲያብሎስ ወደ እርሷ ተጠግቶ እንድትፈራ አድርጓት ነበርና ምንም ልትጽናና አልቻለችም። በዚህ ጊዜ ሕፃኑ ቅዱስ ቂርቆስ ስለ እናቱ እምነት መጽናት ወደ እግዚአብሔር አበክሮ ጸለየ። ጌታዬ ሆይ እናቴን አንተ አስባት፣ ብርታቱን ስጣት፣ መንፈስ ቅዱስን ላክላት፣ ሰይጣን ዲያብሎስን ከእርሷ አርቅላትና ከተዘጋጀላት ክብር እንዳታፈገፍግ አድርጋት እያለ ሕፃኑ ቅዱስ ቂርቆስ ስለ እናቱ መጸለይ ጀመረ። ጸሎቱም እንደተጠናቀቀ ዲያብሎስ ከነርሱ ሸሸ። እናቱም በመንፈስ ቅዱስ ኃይል ተመልታ ልጄ ሆይ በብረት ጋኑ ውስጥ የሚነደውን እሳት በማይበት ጊዜ በለምለም ላይ እንደሚወርድ ጠል ሆኖ አይቼዋለሁና ና ወደዚህ ወደ ፈላ ውሃ ንግባና እንጋደል አለች። በእውነት ክብር ለአምላካችን ይሁን። ሰይጣን ዲያብሎስ ከእርሷ ሸሽቶ መንፈስ ቅዱስ ወደ እርሷ ሲመጣ ወይም ደግሞ በመንፈስ ቅዱስ ኃይል ተመልታ ልጄ ሆይ አለች፣ በብረት ጋኑ ውስጥ የሚነደውን እሳት በማይበት ጊዜ በለምለም ላይ እንደሚወርድ ጠል ሆኖ አይቼዋለሁ አለች። ወገኖች ያስተውሉ። ቀድሞ ወደ ላይ 14 ክንድ ያህል ሲዘል አይታ ደንግጣ ፈርታ ድምፁን ሰምታ የፈራችውን እሳት በመንፈስ ቅዱስ ኃይል ተመልታ በብረት ጋኑ ውስጥ የሚነደውን እሳት በማይበት ጊዜ በለምለም ላይ እንደሚወርድ ጠል ሆኖ ይታየኛል አለች። ወገኖቼ በእውነት ክብር ለአምላካችን ይሆን። ስለዚህ እንጋደላለች። ከዚህ በኋላ በዛሬቱ ዕለት ሐምሌ 19 ቀን ሁለቱንም ወደዚያ አስጨናቂ ጋን ውስጥ ጨመሯቸው። ያ እሳቱ ከስር የሚንቦገቦግ ያ የውሃው ፍላት 14 ክንድ ያህል ወደ ላይ የሚዘል የውሃው ነጸብራቅ ደግሞ ከሩቁ የሚጋረፍ ድምፁ እጅጉኑ ወደሚጮኸው ወደዛ የብረት ጋን ውስጥ ጨመሯቸው፣ ወረወሯቸው። ወገኖቼ ነገር ግን ገና ወደዛ ሲወረውሯቸው ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ከሰማይ እየበረረ መጥቶ በበትረ መስቀሉ ውሃውን ሲመታው ያ እጅጉኑ ሲፈላ የነበረ ውሃ ጸጥ አለ፣ ቀዘቀዘ። በእውነት ክብር ለአምላካችን የሆነ ወገኖቼ፣ ቅዱሳንም አንዳች ጉዳት ሳይደርስባቸው በሰላም ወጡ። ወገኖቼ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ዛሬም በሕይወታችን ውስጥ ያለውን መከራ፣ ዛሬም በሕይወታችን ውስጥ ያለውን ንውፅ ውስጥ ሁሉ በበትረ መስቀሉ ጸጥ ያደርግልን። ያንን የፈላ ውሃ ጸጥ አደረገላቸውና ሕፃኑን ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን ከዛ ከፈላ ውሃ አዳናቸው፣ አወጣቸው። ወገኖቼ በእውነት ክብር ለአምላካችን ይሆን። ታዲያ መከራቸው በዚህ አላበቃም። ዳግመኛ አሁንም ደግሞ መኮንኑ
14 የሾሉና የጋሉ የብረት ችንካሮችን አምጥቶ 7ቱን በእናቱ 7ቱን ደግሞ በሕፃኑ አካል 2ቱን በጆሮቹ 2ቱን በዓይኖቹ 2ቱን በአፍንጫዎቹ አንዱን በልቡ እንዲሸነክሩና የሕፃኑን የራስ ቆዳ ገፈው እሳት ውስጥ እንዲጨምሩ ታዘዘ። ያንንም አደረጉባቸው። ያንን ቢያደርጉባቸውም አሁንም በድጋሚ መልአኩ ቅዱስ ገብርኤል መጥቶ መከራውን ከነርሱ ያራቀላቸው። ቅዱሳኑ ተጋድሏቸውን ፈጽመው በሰይፍ ተመተው ወይም ደግሞ አንገታቸውን ተቀልተው ሰማዕትነትን የተቀበሉት በጥር 15 ቀን ቢሆንም እንኳን ዛሬ ሐምሌ 19 ቀን ቅዱስ ገብርኤል እሳቱን ያጠፋበትና ተአምሩ የተፈጸመበት ዕለት በመሆኑ ይህ ዕለት በታላቅ ድምቀት ይከበራል ወገኖቼ። ስለዚህ ዛሬ ሐምሌ 19 ቀን ሕፃኑ ቅዱስ ቂርቆስና እናቱን ቅድስት ኢየሉጣን ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ያዳነበት ዕለት ነው። ታዲያ ይህንን ታሪክ ከተመለከትን ዘንዳ ደግሞ ከዚህ ታሪክኛ ምንድን ነው የምንማረው የሚለው ልናውቅ ያስፈልጋል። ምክንያቱም የቅዱሳን አባቶቻችንን ታሪክ መስማት ብቻ ሳይሆን የሰማነውን ነገር ወደ ሕይወታችን ቀይረን በሕይወት ልንኖረው ያስፈልጋልና ዛሬኛ ከዚህ ትምህርት ምንድን ነው የምንማረው ስንል የመጀመሪያው በፈተና ጊዜ እምነትን አለመጣልና አለመፍራትን መጽናትን እንማራለን። ይህስ እንደምንድን ነው ካልን እናታችን ቅድስት ኢየሉጣ የጋኑን ፍላት ስታይ ፍርሃት ገብቷት ነበረ። እኛም ዛሬ በሕይወታችን የችግር፣ የህመም፣ የኢኮኖሚ፣ የቤተሰብ ወይም ደግሞ የጭንቅ እሳት ሲነድብን በፍርሃት ልንሸበርና ሃይማኖታችንን ልንክድ አይገባም ወገኖቼ። የሕፃኑ የቅዱስ ቂርቆስ መልእክት ዛሬም ድረስ ለእኛም የሚሠራ ነው። አዎ ሕፃኑ ቅዱስ ቂርቆስ ዛሬም እንዲህ ይለናል፣ ከሚያልፈው ዓለም መከራ ለመዳን ስትሉ በማያልፈው እሳት አትቀጡ ይለናል። እግዚአብሔር ከኛ ጋር ከሆነ እሳቱ ወደ ለምለም ጠልነት ይቀየራልና ወገኖቼ እግዚአብሔር አምላክን በእምነት እንጠብቀው። እግዚአብሔር አምላክን በጸሎት እንማጽነው። እግዚአብሔር አምላክ የልቡናችንን መሻት ሁሉ ይፈጽምልናል። ገናናው መልአክ ሊቀ መላኩ ቅዱስ ገብርኤልን ይልክልናል። ስለዚህ ከቅዱሳን አባቶቻችን ታሪክ የምንማረው የመጀመሪያው በእምነታችን መጽናትን ነው ወገኖቼ። ሌላው ደግሞ ቅዱስ ገብርኤል በዕለቱ ከሰማይ ወርዶ እሳቱን እንዳጠፋ ሁሉ ዛሬም ለሚያምኑበትና ለሚጠሩት አቅራቢያቸው ላይ እንዳለ እንማራለን ወገኖቼ። ለዚህ ነው በዚህ በመጽሐፍ ቅዱስ ላይ መዝሙር 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ የተጠቀሰው። መላእክት እግዚአብሔር የሚልካቸው የእኛ ጠባቂዎችና አማላጆች ናቸው። በእኛ ዙሪያ ሁል ጊዜም አሉ። ዛሬም ድረስ ካመንባቸውና ስማቸውን ከጠራን እኛን ለማዳን ዛሬም ከእኛ ጋር አሉና ወገኖቼ ቅዱስ ገብርኤልን በዕለተ ቀኑ ልንማጽን ያስፈልጋል። ከጌታዬ ከመድኃኒቴ ከኢየሱስ ክርስቶስ ዘንድ አስታርቀኝ፣ አማልደኝ፣ ኃጢአቴን በደሌን ሁሉ አስተስርልኝ፣ የልቡናዬን መሻት ሁሉ ፈጽምልኝ፣ እየነደደብኝ ያለውን እሳት አንተ አጥፋልኝ ብለን በዕለተ ቀኑ እንማጸነው፣ በእምነት ሆነን እንጥራው። ያን ጊዜ ቅዱስ ገብርኤል ገና ስሙን ጠርተን እንኳን ሳንጨርስ ከሰማይ እየበረረ መጥቶ የልቦናችንን መሻት ሁሉ ይፈጽምልናል። በእውነት ክብር ለአምላካችን ይሆን። ሌላው ምንድን ነው የምንማረው ስንል ሕፃኑ ቅዱስ ቂርቆስ በ3 ዓመቱ እናቱን በእምነት ያጸና በጽኑ ጸሎቱም ዲያብሎስን ያባረረ ታላቅ የሃይማኖት አባት ነው ወገኖቼ። ይህ የሚያሳየን ሕፃናት የእግዚአብሔር የጸጋ ስጦታዎች መሆናቸውን ነው። ወላጆች ልጆቻችሁን ከሕፃንነታቸው ጀምራችሁ በቤተ ክርስቲያን በጸሎትና በፈርሃ እግዚአብሔር ካሳደጋችኋቸው ነገ በፈተናችሁ ቀንና በፈተናችሁ ጊዜ እናንተን እንኳን የሚያጸኑ ታላላቅ የእግዚአብሔር ሰዎች ይሆናሉ። ስለዚህ አስቀድማችሁ ልጆቻችሁን በእምነት አንጻችሁ ልታሳድጉ ያስፈልጋል። ታዲያ ይህንን ከተመለከትን አንዳንድ ሰዎች የገናናው መልአክ የሊቀ መልአኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል ስናከብር ቅዱስ ገብርኤልን የምናመልክ የሚመስላቸው ሰዎች አሉ። ነገር ግን ይህ ፍጹም ስህተት ነው ወገኖቼ። ኦርቶዶክሳውያን ፈጣሪና ፍጡርን አያደባልቁም። አምላክን የምናመልከው የምንሰግድለትና መሥዋዕት የምናቀርብለት ለአጋዕዝተ ዓለም ለቅድስት ሥላሴ ብቻ ነው ወገኖቼ። የአምልኮ ስግደት የምናቀርበው ለእግዚአብሔር አምላካችን ብቻ ነው። ይህንንም ደግሞ መጽሐፍ ቅዱስን መነሻ አድርገን ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጠቅሷልና
ታዲያ ይህንን ካልን ዘንዳ ደግሞ ስለምንድነው የቅዱስ ገብርኤልን ዓመታዊ ክብረ በዓል የምታከብሩት ካሉን ደግሞ እኛ ለቅዱስ ገብርኤል የምንሰጠው ክብርና የምንሰግደው ስግደት የአክብሮት ወይም ደግሞ የጸጋ ስግደት እንጂ አምልኮ ስግደት አይደለም። የመላኩን ክብሩን ታዛዥነቱንና የእግዚአብሔርን ልዑክነቱን ማክበር ነው ወገኖቼ። በመጽሐፍ ቅዱስ ውስጥ ብዙ ቅዱሳን ሰዎች ለመላእክት የአክብሮት ስግደትን ሰግደዋል። እኛም ያንን መጽሐፍ ቅዱሳዊ ቃል መነሻ አድርገን ነው መላእክትን የምናከብረው፣ ለመላእክትም የአክብሮት ወይም የጸጋ ስግደትን የምንሰግደው። በዚህ ኢያሱ 5:14 ላይ የእግዚአብሔር ሰራዊት አለቃ ወይም ደግሞ መልአክ በፊቱ በቆመ ጊዜ ኢያሱም ወደ ምድር በፊቱ ተደፍቶ ሰገደ ይላል። ትንቢተ ዳንኤል ምዕራፍ 8 ቁጥር 17 ላይ ደግሞ መልአኩ ቅዱስ ገብርኤልን ባየው ጊዜ በፊቴ ተደፍቼ ወደ ምድር ወደቅኩ ይላል። ዘፍጥረት 19 ቁጥር 1 ላይ ደግሞ ሁለቱን መላእክት ባየ ጊዜ በፊቱም ወደ እግዚአብሔር ወደ ምድር ተደፍቶ ሰገደ ይላል። በፊቱም ወደ ምድር ተደፍቶ ሰገደ ይላል። አስተውሉ ወገኖቼ። ስለዚህ እኛ ዛሬ የቅዱስ ገብርኤልን ዓመታዊ ክብረ በዓል ስናክብር መላክን ማክበር የላከውን እግዚአብሔርን ማክበር ነው። ቅዱስ ገብርኤልን ስናክብር ስናመሰግንና በዓሉን ስናስብ አምላካችን እግዚአብሔርን እያከበርን ነው። ምክንያቱም መላኩ የራሱን ኃይል ሳይሆን የእግዚአብሔርን ኃይል ነውና ያሳየው ማለት ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል ተብሎ የተጠቀሰው ማለት ነው። ስለዚህ የእግዚአብሔርን መልእክተኛ ማክበር ባለቤቱን እግዚአብሔርን ማክበር ነውና እኛም መጽሐፍ ቅዱስን መነሻ አድርገን ገናናው መልአክ ሊቀ መላኩ ቅዱስ ገብርኤልን የእግዚአብሔር ወዳጅ ታማኝ አገልጋይና የኛ አማላጅ የሆነ ቅዱስ ገብርኤልን እናከብረዋለን ማለት ነው እንጂ አናመልክም። ይህን ልታውቅ ያስፈልጋል። ዛሬ በቅዱስ ገብርኤል ስም በታነጸ ቤተ ክርስቲያን ውስጥ የሚመለከው እግዚአብሔር አምላክ ነው። የሚፈተተው የክርስቶስ ሥጋና ደም ነው። የሚታደለው የክርስቶስ ሥጋና ደም ነው ወገኖቼ። የሚመለከውም እግዚአብሔር አምላክ ነው። ይህንን በደንብ ልታውቅ ያስፈልጋል። ስለዚህ ዛሬ የምናከብረው ቅዱስ ገብርኤል በታሪክ ውስጥ ብቻ የነበረ ሳይሆን ዛሬም በሕይወታችን የሚነደውን የኃጢአት፣ የጭንቀት፣ የህመም፣ የችግርና የፈተና እሳት የሚያጠፋልን እውነተኛ አማላጃችንና ታማኝ ወዳጃችን ነውና ይህንን ታላቅ ክብረ በዓል እናከብራለን። ወገኖቼ በእምነታችን እንጽና። በመከራችን ጊዜ ወደ እግዚአብሔር እንጩህ። የቅዱስ ገብርኤልንም አማላጅነትና ተራዳይነት አንጠራጠር። ያን ጊዜ የልቦናችን መሻት ሁሉ ይፈጸምልናል ማለት ነው። ስለዚህ ዛሬ ይህንን ክብረ በዓል ስለምን እንደምናክብር አጥር አድርገን ተመለከትን። ታዲያ እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ ሰዎች ካለማወቅ የተነሳ እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድን ነው ካላችሁ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ 3 ታላላቅ የበረከት ስራዎች ምን ምንድናቸው ካላችሁ የማቴዎስ ወንጌል ምዕራፍ 5 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ እኛን የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። አዲስ ዓመትን ምክንያት ማድረግ የታሰሩ ወንድሞቻችንን እንጠይቃለን። የገና በዓልን ምክንያት ማድረግ የታመሙ ወንድሞቻችንን እንጠይቃለን። የፋሲካ በዓልን ምክንያት ማድረግ ደግሞ ነዳያንን አንድ ቦታ ሰብስበን እናበላለን። የተጠማ እናበላለን፣ የተጠማ እናጠጣለን ማለት ነው። በዚህም ደግሞ እነዚህን በፍርድ ጊዜ የምንጠየቃቸውን ጥያቄዎች እንመልሳለን ማለት ነው። ስለዚህ እዚህ የበረከት ስራ ላይ ሁላችሁም አነሰ በዛ ሳትሉ ያቅማችሁን አድርጋችሁ ልትሳተፉ ያስፈልጋል። ይህ የበረከት ስራ የሚሰራው ሁላችሁም ያቅማችሁን አድርጋችሁ ነው። 100 ብር ቻሌንጅ ብለን ጀምረናል። እዚህ 100 ብር ቻሌንጅ ላይ ሁላችሁም ያቅማችሁን የቻላችሁትን እያደረጋችሁ እዚህ የበረከት ስራ ላይ ልትሳተፉ ያስፈልጋል ማለት ነው። እንዴት ነው መሳተፈው? በምን አካውንት ነው መሳተፈው? ከዚህ በፊት የተሰራችሁትስ እንዴት ይመስላል? በምንድን ነው የምናየው ብላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን አንብባችሁ
እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮዎች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮዎች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮዎች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሐሳብ ጠብቆ ያስተማረን የመከረን ገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።